Audio Jungle. ሰላም ልጆች እንዴት ናችሁ? ዛሬ ምን እንብላ በሚለው ፕሮግራማችን ላይ እንግዶች ተጋብዘዋል። እንግዲህ ዛሬ አዲስ ነገር ለመስራትና ለመሞከር የመጣ ነው። ማን ልበል ስምሽን? ክርስቲያን ማን? ዮሐንስ። ስንተኛ ክፍል ነሽ ክርስቲያን? ሁለተኛ። የት ነው የምትማሪው? ኢትዮፓረት። ክረምቱን ምን ስታደርግ ያሳለፍሽ? መጽሐፍ ሳነብ እየተጫወትኩኝ ከእህቶቼ ጋር እና እያጠናን። በጣም ጎበዝ። ማን ልበል ስምሽን? ሃሌሉያ ዮሐንስ ይባላል። የት ነው የምትማሪው? ሃሌሉያ። ኢትዮፓረት። ማን ልበል ስምሽን? አሚን ይባላል። የት ነው የምትማሪው? ኢትዮፓረንት። ሲያክለሽ ወደ 7 እኔ ለመጀመሪያ ጊዜ አስቤዛ ልገዛ ሲሄድ ያየሁትን የሚበላ ነገር ገዛሁኝ። ይህ ነገር እኔ ከዚህ ቀደም አይቼው አላውቅም። እንዴት ታውቂያለሽ? ምን ይመስልሻል? ግን ስትይው ምን ይመስላል? እኔ የሚመስለኝ ቦሎቄ ይመስለኛል። ቦሎቄ ይመስላል። ግን ምን ሆኖ ቦሎቄ? ሳይታጠብ። ስትይው ምን ይመስልሻል? ቦሎቄ ነው የሚመስለው። ምን ሆኖ ነው እንደዚህ ሆኖ ብለሽ ታስቢያለሽ? ገና መብሰል አለበት፣ ገና መታጠብ አለበት ይመስለኛል። ምናልባት ሲታጠብ ምን አይነት ሊሆን ይችላል ብለሽ ትገምቻለሽ? የሆነ ብራውን ነገር ይመጣና ከዛ ኋላ ሲቆላ ደግሞ ይመጣ ይመስለኛል። አይ ቲንክ ቢን ነገር ይመስላል። እና ብላክ ቢን አይተሽ ታውቂያለሽ? ያላየሁም የመጀመሪያ። ምን ሆኖ ይመስልሻል ግን እንደዚህ ሆኖ? ከስ ጥሬ ነው መሰለኝ። ጥሬ ሲሆን እንደዚህ ሊሆን ይችላል። እየበሰለ ሲመጣ ምናልባት የምናውቀው ቦሎቄ ሊሆን ይችላል። አንድ የምናውቀው ቦሎቄ እዚህ አለ። ይሄና ይሄ አንድ ነው አይደለ? ከለሩ ግን ይለያል። ይሄ በጣም ጥቁር ነው። ይሄኛው ደግሞ ምን አይነት ነው? ነጭ ነው። ዛሬ እንግዲህ ከጥቁር ቦሎቄ ጋር ነው የምንተዋወቀው ማለት ነው። ይሄ በነገራችን ላይ ጥቁር ቦሎቄ ነው። ጥቁር ቦሎቄ ደግሞ በጣም ብዙ ጥቅም አለው። ፋይበር አለው፣ ብዙ ቫይታሚኖች አሉት። ጡንቻችንን ይገነባልናል። ለቆዳ ጤና በጣም አሪፍ ነው። የበሽታ የመከላከል አቅማችንን ጥሩ ያደርግልናል። የስኳር መጠንን ያመጣጥናል። እንደገና ደግሞ ለአጥንት ጥንካሬ በጣም ጥሩ ነው። በዛ በጣም ወፈርን ብለው የሚያስቡ ሰዎች በጣም ክብደታችን የተስተካከለ እንዲሆን ያግዛል። ስለዚህ ዛሬ ይሄን ሁሉ ጥቅም ያለውን ቦሎቄ ነው የምንመገበው። አሰራሩ ግን እንዲጣፍጥ ማድረግ እንችላለን ማለት ነው። ቦሎቄያችን እንደምታዩት ተቀቅሏል። ስለዚህ ምንድነው ማደርገው? በማንኪያ የሚበላ በቲማቲም አድርጌ እጅግ የሚጣፍጥ ምግብ ልስራላችሁ። ምን ይላል የሚለውን ደግሞ እንቀምሳለን። መጀመሪያ ሽንኩርቴን 2 ራስ ሽንኩርት አዘጋጃለሁ። ቲማቲም። አሜን። እስቲ የክረምቱ ጊዜ እንዴት ነበር? እንዴት አለፈ? እስቲ ምን አደረግሽ? ዊምፒኪድና ዶርከን አንብቤያለሁ። ዊምፒኪድን ምን የሚለውን አነበብሽ? ዘ ቤስት ሾት። አጠራርሽ እስቲ ታሪኩን ንገሪኝ። ስለ መጽሐፉ ስለምን እንደሚያወራ። የራሱ የሰውየው ዲያሪ ነው የሚናገረው። አዎ ዲያሪ የሚናገረው ልጅ ነው አይደለ? ሰውዬ ነው ልጅ ነው? ልጅ ነው። እና ስለሱ ታሪኩን ባጭሩ ይናገራል። በቃ ያሳለፈውን ነገር ይናገራል። አንቺ ዲያሪ ያለሽ? ምን አይነት ዙሪያ ላይ ትጽፊያለሽ? ስላነበብኩት መጽሐፍ ትንሽ ጽፍና ከዛ ስለራሴ ነው። ዊምፒኪድስን ካነበብሽ በኋላ ግን አጻጻፉ ምናምን ጠቅሞሻል? አዎ። ለወደፊቱ ምን መሆን ነው የምትፈልጊው? አሜን። ዶክተር ነው መሆን። ለምንድን ነው ዶክተር መሆን የፈለግሽው? አሁን የታመሙትን ሰዎች ለመርዳት። በጣም የምትወጂው ትምህርት ምንድን ነው? ኬሚስትሪ። እስቲ የትምህርት ቤት ጓደኞችሽን ስማቸውን ንገሪኝ። መክሊት ብሩክና ጽዮን። ተገናኛችሁ በዚህ ክረምት? አዎ። የት ተገናኛችሁ? በቴሌግራም እንጂ በአካል አልተገናኛችሁ? ሩቅ ቦታ ነው ያሉት? አዎ። የት? እኔ እንጃ ሰፈራቸው ነበር። ለምን እንዴት ሰፈራቸውን አትጠያየቁም? ያንቺ ሰፈር የት ነው? እኔ ገርጂ። እዛው አካባቢ ነው የሚሆኑት? አዎ። ሃሌሉያስ ክረምትን እስኪ ምን እያደረግሽ አሳለፍሽ? መጽሐፍ ሳነብ። አንቺ ዊምፒኪድን ያነበብሽው? እስቲ የትምህርት ቤት ጓደኞችሽ ማን ነው ስማቸው? ሃናኤልና ዲያ። ክረምት ላይ እንዴት ነው? በምን ተገናኛችሁ? አይ አልተገናኘንም፣ ሩቅ ነው ቤታችን። አሁን ትምህርት ሲከፈት በጣም በጉጉት የምትጠብቂው ምንድን ነው? ጓደኞቼን አግኝቼ በዛውም ትምህርቴን እንድጎብዝ ፈልጋለሁ። በጣም ጎበዝ። ስንተኛ ክፍል ነው አሁን የምትጀምሪው? 4ኛ ክፍል። በጣም የምትወጂው ትምህርት ምንድን ነው? ማትስ። እስቲ በጣም በክረምቱ የተጫወትሽውና የወደድሽው ጨዋታ ምንድን ነው? ከእህቶቼ ጋር ኳስ እጫወታለሁ። ሌላስ? ባሮሽ አኩኩሉ እንጫወታለን። ስልክ ላይ ብዙ ጊዜ ማጥፋት ግን ጥሩ ነው ብለሽ ታስቢያለሽ? አይ 10 ደቂቃ በቂ ነው ለትንሽ። ምንድነው የምንሆነው ስልክ ላይ ረጅም ጊዜ ካጠፋን? አይናችንን ያመናልና ዶክተር በግዴታ መሄድ አለብን። ክርስቲያኔ ያንቺስ እስቲ ጓደኞችሽ ማን ነው ስማቸው ንገሪ። ናፕሊስ ፍቅሩና ሜሮን እያሱ። ከጓደኞችሽ ጋር እስኪ ምንድነው የምታወሩት? ስለምን ታወራላችሁ? ስለ ትምህርታችን። ስለምትጫወቱት ጨዋታ ታወሩ? በጣም የምትወጃት ጓደኛሽ ማን ናት? ናፕሊስ። ለምንድነው የምትወጃት ናፕሊስን? ጓደኛዬ ስለሆነችና አብራኝ ትጫወታለች።
ሁሌ አብረን ስለምትሆን ለወደፊቱ ምን መሆን ነው የምትፈልጊው? ዶክተር። እስቲ ክረምቱ ምን ስታደርጊ እንዳሳለፍሽ ንገሪኝ። ስናነብና ስንጫወትና ስናጠና ነው ያሳለፍነው። ስታጠኑም ነበር? ምንድን ያጠናችሁ? ሳይንስ እና ሂሳብ እና እንግሊዝ አጥንተናል። ከማን ጋር ነው ያጠናሽው? ከእህቶች ጋር። በጣም ደስ ይላል። አሜን፣ ይሄ ምን ይመስልሻል? እኔ እንጃ አላውቅም፣ ግን ወደ አቮካዶ ነገር ይሄዳል ከለሩ። ይሄ ይመስለኝ ኪዊ ይመስለኝ። እስቲ ሲከፈት ምን አይነት እንደሆነ መጀመሪያ እንየው። ምን አይነት ነው? አረንጓዴ። ስሙ ምን ይባላል መሰላችሁ? ግሽጣ ይባላል። ትቀምሱትና ትነግሩኛላችሁ ምን እንደሚል። ምን ይላል? ወደ ምን ይሄዳል? ስትሮበሪ ትንሽ ይቆመጥጣል አይደል? ብርቱካንና ሙዝ ነገር የለው? አዎ ነገር። ቦሎቄያችን በነገራችን ላይ ምንድን ያደረኩት ዘብዝፌው አደርኩኝ። ከዛ በኋላ አጠብኩት በደንብ ይለቅ መስሎኝ። ከዛ በፕሬሸር ኩከር ተቀቅሏል። በጣም በስሏል። ስለዚህ አሁን እዚህ ጋር 60 አድርጌ እሰራዋለሁ ማለት ነው። ስለወደዳችሁት ግሽጣን በጣም ደስ ብሎኛል። ይሄን ደግሞ እጅግ በጣም ተወዱታላችሁ ብዬ አስባለሁ። ላይ ትንሽዬ ጨው አደርግበታለሁ። ትንሽ በርበሬ እናደርጋለን። ከዛ እናወጣዋለን። ከቲማቲሙ ጋር ሲታይ ደስ አይልም? ቲማቲም ነገር ይላል። በጣም ነው የሚጣፍጠው። በነገራችን ላይ ዛሬ ከነ አሜን ጋር እስቲ ቲማቲም አድርጌ በፍጥነት የሚደርስ ነገር ልስራ ብዬ ነው እንጂ ሾርባ ሰርቼው በልቼዋለሁ። በጣም ነው የወደድኩት። ጥራጥሬ እንግዲህ ለጤንነት በጣም ጠቃሚ ነው። በተለይ ልጆቻችን ደግሞ ትምህርት ቤት ይሄንን ቀቅለንላቸው ጠበስ አድርገን በደንብ ጥሬ ባልሆነ ነገር፣ ለምሳሌ ቲማቲሙ ትንሽ ጥሬ ነው፣ በጣም ነው የሚጣፍጠው። ይዘው መሄድ ይችላሉ። ኢትዮጲስዬ። እሺ ጓደኞቼ እንዴት ናችሁ? ሰላም ናችሁ? ኢትዮጲስዬ ወይ አንድዬ አሜን ክርስቲያንና ሃሌሉያ መተው ከኔ ጋር ጥቁር ቦሎቄ ሞክረዋል። ጥቁር ቦሎቄ ኢትዮጲስዬ አይተሽ ታውቂያለሽ እንዴ? በደንብ ነው እንጂ። ኢትዮጲስ ብዙ ነገሮችን ያው አብረን ስለምንጠይቅ ስለምናይ ታውቃለች። ባለፈው በሾርባ ነበር የቀመስነው። በሾርባ ዛሬ ደግሞ ከቲማቲም ጋር ጠብሰ ነው። በጣም ወደውታል እና አሜን። እንቆቅልሽ ልጠይቃችሁ እንዴ? ጠይቂን እስኪ። እንቆቅልሽ እናውቅልሽ። እናትየዋ ጥቁር ልጆቿ ነጫጭ። ጀበናና ሲኒ አጨብጭቡላቴ። እንቆቅልሽ እናውቅልሽ። ቢበላም ጉብ ባይበላም ጉብ እዚህ አካባቢ አለ። አዎ ምግብ የሚቀመጥበት ሳህን ከፊት ለፊታችን ያለ ጥቁር ቦሎቄ አይደለም፣ እንጀራ ይቀመጥበታል። መሶ በጣም ጎበዝ። ያውና እንጀራ ቢኖርበት ባይኖርበት ይለያል? አይለያል። አሜንዬ። እንቆቅልሽ እናውቅልሽ። ልብስም ጉርስም I think it's bag። ጎበዝ፣ በጣም ጎበዝ። በጣም ነው የምናመሰግነው። አሜን ሃሌሉያ እና ክርስቲያን መጥተው ከኛ ጋር ጥሩ ጊዜ ስላሳለፉ በጣም ደስ ብሎናል። ኢትዮጲስን መጥተሽ እንቆቅልሽ ስለጠየቅሽን በጣም እናመሰግናለን። ቻው ብለን እንሰናበት። ቻው። Audio Jungle.